አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደፋፊ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላም ብያለሁ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ 26ኛውን ጾም ላይ ደርሰናል። አላህ ሱብሓነሁ ወተዓላ ከወደደላቸው ባሪያዎቹ ጾማቸውን ስጁዳቸውን አላህ ከተቀበላቸው ባሪያዎቹ ይመድበን። አለቀ ጾሙ እንደ ቀላል ጀምረ ነው እንግዲህ ኢንሻአላህ ደግሞ በሰላም ለከርሞ ኖረን የምንቀበለው አላህ ያደርገን። በሰላም ደግሞ ኢዱንም የሚያደርሰን የነገውን አዳር የተነገ ወዲያውን የዛሬው ሰከንዷን የሚያውቀው አንድ አላህ ነውና አላህ ሱብሃነሁ ወተዓላ እንግዲህ ለኢዳችንም አላህ ያድርሰን እንላለን። 3 ቀን ነው እንደዛ ነው የቀረን። እንግዲህ ኢንሻአላህ ዛሬ የመጣሁበት ርዕሴ ከላይ እንደገባሁት ታምሌሉ ላይ እንዳያችሁት ስለ ሱማያና ስለ ሰይድ ወይም ሀዩ ሁለተኛ ሚስቷ ማለት ነው እና በእነሱ ጉዳይ ነው የመጣሁት። ያ ማለት ወይም ሀዩ ልተች ወይም ሰይድ ልተች ወይም ሱማያ ልተች አይደለም። እዚህ ጋር የመጣሁት የመሰለኝን አስተያየት ከኮሜንታተሮች ከተረዳሁት ነጥብ ከያዝኩት ሀሳብ አስተያየት ለመግለጽ ነው የመጣሁት ማለት ነው። ሱማያ በጣም ጀግና ሱማያ ናት። ስሟም ሱማያ ነው የተሰየመላት። ሱማያዬ እንግዲህ አሁን እንዳየሁሽ ቤተሰቦቼ አሉ ነው ያልሽው። ኢንሻአላህ አላህ ሱብሃነሁ ወተዓላ ደግሞ ቅዋውንም ጥንካሬውንም ብዙ ነገር ሊሰማሽ ይችላል። በዚህ ጉዳይ ላይ ጠንካራ ብርቱ ልትሆኝ ይገባሻል። አላህ ሱብሃነሁ ወተዓላ ወደደው እስልምና መልሶሻል። እና ደግሞ ገና ወደፊት እኔ ካንቺ የምጠብቀው ቤተሰቦችሽን ወደ ውዱ እስልምና እንደምትመልሻቸው። ወደ ተፈጠርንበት መጀመሪያ ትንፈጠር ማንኛውም ሰው ሙስሊም ነው። ከዛ በኋላ ነው ሁሉም የተከፋፈለውና አላህ ሱብሃነሁ ወተዓላ አምሳያ በሌለው ጌታችን ወደሱ አላህ ስላመጣሽ አንቺም ደግሞ ወደፊት ቤተሰቦችሽን እንደምትቀይሪ ተስፋ አለኝ። ልጅሽም ጀሚላ ናት። ሁለተኛዋን ስሟንም ባላቅም እሙ ጀሚላ ነሽ። ኢንሻአላህ ቤተሰቦችሽንም ደግሞ አላህ ሱብሃነሁ ወተዓላ ተቅዋ ሰጥቶ ወደ አንቺ መንገድ ሊመጡ ይችላሉና ዱአ አድርጊ፣ በዱአ በርቺ። በእርግጥ መልስሽን እንጠብቃለን። መልስ ሰጥበታለሁ ብለሻል። እንደሚያስቸግሩሽ አሁንም ደግሞ በጾምሽ ላይ ጠንካራ እንደሆንሽ ያኔ ቤተሰቦች ጋር ሄጃለሁ ብለሽ ወይም ሂጃብሽን ጥለሽ አላሳየሽንም። አልሐምዱሊላህ። አንዳንድ ኮሜንታተሮች እልክ ሊያስገቡ እንደዚህ ነው እያሉ የሚጽፉትን የነሱን ሰምተሽ አይተሽ እንዳላየሽ ማለፍ ነው ያለብሽ ማለት ነውና ኮሜንታተሮች ብዙ ጊዜ ደራ ያስገባሉ። ብዙ ጊዜ ያኔ መስራት የማይፈልገውን ሰው እንኳን እንዲሰራ ያደርጋሉና ለመጥፎ ኮሜንት ቦታ አትስጪ ሱማያ። እንግዲህ ሰይድም በጣም ነው ያሳዘነኝ እውነት ለመናገር። ባህር ዳር ደርሼ የመጣሁ ምናምን አጣኋት። እዚህ ጋር ነበረ ቪዲዮ የለቀቀችው ምናምን አለና እዛ ፓርት ላይ በጣም ነው እንትን ያለኝ። የልጆችሽ አባት ነው ኢንሻአላህ አታልፊው፣ ያለሽበትን ቦታ ብትጠቁሚው ደስ ይለኛል ማለት ነው። እና ሲግር ቀንጨፍ አድርጌ ርኪያሽና ርጌ ድምጿን ላስገባላችሁ ማለት ነው። በቪዲዮ ልቆርጥ ነበር እንትንም ቢያለኝ ማለት ነው አላስገባም ብሎ። ኢንሻአላህ እንግዲህ ሱማያ ምን ትላለች? ከሱማያ ጋር ለሰይድ ትንሽ ምህረት አድርጊለት። በቃው ለፋ ማለት ነው። እየተንከራተተ ነው። ልጆች ይናፍቃሉ እና ላንቺም ለልጆችሽም አንድ ላይ ትትሆኑ ነው ደስ የሚለው ማለት ነው። ለሀዩ ስለ ሀዩ ደግሞ መለስበታለሁ። ሱማያ ምን አለች እናዳምጥ ማለት ነው። ቆሞ በቃ ሁሌ እዚህ እስከምትመጣ ጠብቃታለሁ። ሁሌ ስትዝናና ይላል። አልሄድም እኔ ከዚህ በኋላ ባህር ጋር እንዳትሄድ እንዴ በአንተ የተነሳ ባህር ጠላሁኝ። እኔ በጣም የገረመኝ ነገር ማለት ነው እኔ ደጋግሜ ነው ያየሁት ቪዲዮ ማለት ነው። እውነት ነው ወይስ ኤዲት አድርጎት ነው ብዬ ማለት ነው ደጋግሜ ሳይ የምርም እውነት ነው። እኔ ያልኩበት ሰፈር ሁላ ነው የሄደው። እኔ ባህር ዳርም በደንብ ሁሉም ቦታ አልሄድኩም እና በጣም ነው የገረመኝ። ለማንኛውም ማለት ነው ቪዲዮውን እኔ አንድ ላይ በዛውም ከዛ በኋላ ደግሞ እኔ እንደምገኝ እነግራችኋለሁ። ይሄው ሰይድ ነው ደግሞ አሁን እሷ የሱን እንትን አድርጋ እኔ ሪያክሽን አድርጌ በድምጽ ስላስገባሁ ነው በእንትን አላመጣሁላችሁም።
ሄዷል ባህር ዳር። በጣም ነው ያሳዘነኝ። ሆስፒታል አካባቢ ነው ያለሁት። ደርሻለሁ። አንድ ሳር ቤት፣ አንድ ቆርቆሮ ቤት፣ አንድ ሳር ቤት፣ አንዴ ከፍተ መኖሪያ፣ አንዴ ሰው መኖሪያ ነው ማለት ነው። ምልክ አትልፋ፣ አታገኘኝም። እዚህ ያሉት ሳር ቤቶችና ቆርቆሮ ቤቶች ናቸው። ምንም ነገር የለም። ወደዚህ እንዳትመጣ፣ ወደ ጎንደር ደግሞ እንዳትመጣ። እንኳን አንተ እኔ በግድ ነው ያለፍኩት ማለት ነው። ብዙ ስታይ ብዙ መታወቂያ ይታያል፣ ብዙ ነገር አለው። ስለዚህ እንዳትመጣ ነው። መንገድ ላይ በጣም ብዙ ፍተሻ አለ። በዛ ላይ ደግሞ የሚካሄደው በአይሱዚ ነው የሚካሄደው በቅጥቅጥ ነው። በአይሱዚ ማለት ነው። ከዛ በቅጥቅጥ ማለት ነው። መንገዱ በጣም ነው የሚያስቸግረው። በጣም አስቸጋሪ ነው መንገዱ። እኔ ምልክ እንዳትመጣ ነው ምልክ። በጣም ነው የሚያስጠላው። ብዙ ፍተሻ አለ፣ ብዙ ነገር አለ። እንኳን አንተ እኔም በግድ ነው ያለፍኩት። ስለዚህ በዛ ላይ ደግሞ መንገዱ አይመችም። ወደ ገጠሩ መንገድ መኪና አይገባም ማለት ነው። አይሱዚና ሞተር ብቻ ነው የሚሄደው። ስለዚህ እንዳትመጣ። ሱማያ እንግዲህ ኢንሻአላህ ይሄን ቪዲዮ ደርሶሽ ምሰሚ ከሆነ ልጆችሽን ባልሽ ጋር ሆነሽ ከአንድ ብትይጂ አሪፍ ነው ብዬ አስባለሁኝ። እንዳትመጣ እያለች ነው እንግዲህ ሰይድም። በእርግጥ አሁን አገራችን ባለው ሁኔታ በጣም ያስፈራል። ከአንዱ ሀገር አንዱ ሀገር የምንንቀሳቀስበት ቻንሳችን በጣም ጠቧል ማለት ነው። እና ሀዩ ወደ ሀዩ ስመጣ ደግሞ 3 በረኪና ይዛለች። ለዛ ምላሽ ሀዩ እንትና ሱማያ ሰጥታታለች። ልትሸጪ አስበሽ ከሆነ ሱቅ ብትከፍቻ ያዋጣሻል ምናምን ብላታለች። ትክክል ናት። ምንም ቢሆን የወለደ ሰው አይቋረጥም ማለት ነው። ሀዩ የምትረጀው ነገር ማለት ነው። የፈለገ ቢመጣ የሁለተኛ ሚስት የምትበልጥ እሷ ብቻ ብዙ ነገር መስላ ልትታይ ትችላለች። ግን ሙስተሂል ምንም ቢሆን አባት ልጆቹን አይጠላም ማለት ነው። ሱማያን እንኳን ሰይር ቢጠላት ልጆቹን መቼም ፍለጋ መሄዱን አያቆምም ሀዩ ማለት ነው። ስለዚህ ከልጆቹ አስፈልጦ ደግሞ አንቺን ይወደኛል ብለሽ ከሆነ በጣም ተሳስተሻል። የልጅን ፍቅር የምታየው ወደፊት ትወልጂ ልጆች ላንቺ ምን ያክል ናቸው? ሰይድም ልክ እንደዛው ነው ማለት ነው። አይፈረድብሽም። አዲስ ፍቅር ነው። በዛ ጉዳይ ሁልጊዜ ደግሞ በረኪና አሁን ላይ እንኳን ራስሽን አጥፍተሽ አይደለም ሀገር ላይ ሰው ሞት ሬሳ የምንድነው የሚባለው እንትን ረክሷል ማለት ነው። ስለዚህ ራስሽን ያው ብትገሊም ችግር የለውም። በጦርነት በነፃ እንትን ንጹሃን ዜጎች እያለቁ ነው በረሃብ በጦርነት። አንቺ ደግሞ ዱንያን አልፈልጋትም ብለሽ ከበረኪና ጠጥተሽ ከሄድሽ ይሄ ማስፈራሪያ አይሆንም ማለት ነው። ልልሽ የምፈልገው ተቻልሽ ከሱማያ ጋር ተስማምታችሁ ከቻልሽ ልጆቹን ወደሽ ልጆቹ ያሉበት ቦታ ከሱ ጋር እንደውም አፋልገሽ ልጆቹ ወደሽ ነው መኖር ያለብሽ እንጂ ሰይድን ወደሽ አንተ ካጠገቤ ከሌለህ በረኪና ጠጣለሁ ይሄን አደርጋለሁ አይባልም። አዲስ ፍቅር ነው፣ አይፈረድብሽም ማለት ነውና ኢንሻአላህ ሀዩ ልጆቹን መውደድ አለብሽ፣ ሱማያንን መውደድ አለብሽ ብዬ ነው የማስበው ማለት ነው። ሰይድን የግልሽ ማድረግ ከፈለግሽና አብሬ ከሰይድ ጋር ቀጥላለሁ ካልሽ እሱ የሚወደውን ነገር ወደሽ ነው መቀጠል ያለብሽ እልሻለሁ። የእህትነት ምክሬ ነው ሀዩ ማለት ነው። ሱማያ ደግሞ ለሰይድ ይሰብለት ልጆቹን አፍቀውታል። በጣም ነው ያሳዘነኝ። ባህር ዳር በተለይ የባህር ዳሩ ቪዲዮ በጣም አንጀት ይበላል ማለት ነው። እና ልጆቹን አሳየው። የበደለሽ ነገር ካለ በሀዩ ብቻም ሳይሆን ሌላ የውስጣዊ ጠብ ካለባችሁ ያንን በሀገር ሽማግሌም ሆነ በግላችሁም በጓደኛም ሆነ ነገራችሁን ፈታችሁ ባንድ ሆናችሁ ልክ እንደ ድሮ ማየት እንፈልጋለን። ጥንድ ሆናችሁ የምትሰሩት ቪዲዮ በጣም ናፍቆኛል። በጣም እከታተላችኋለሁ፣ ወዳችኋለሁ። እና ሱማያ በቃሽ፣ አታልፊው። ላንቺም ለልጆችሽም ይሄን ቪዲዮ ወደኋላ ልጆችሽ ምልስ ብለው ቲያውት ወችም ያድጋሉ። ሶሻል ሚዲያ የተለቀቀ ነገር ወርታች አይጠፋምና ሁሉም በታምሌል ስለሆነ የሚገባው ያን ታምሌል ይዘው እነዛ ልጆች የእናንተን ታሪክ የእናንተን ህይወት እንዴት እንደነበራችሁ ይሄን ቲያው ለልጆች አይምሮ ጥሩ አይደለም። ነገ ጀሚላ ታድጋለች፣ ሶሻል ሚዲያ እንደዚህ ትጠቀማለች፣ የእናንተን ቃልና ምላሽ ታዳምጣለች እና በዛ መካከል ለልጆቻችሁም ጥሩ ነገር አይደለም። በእንደዚህ አይነት ፓርት ባትቀጥሉ ጥሩ ነው ብዬ አስባለሁ ማለት ነው።
እና ሱማያ በድንሽ ላይ ጠንክሪ። ቤተሰቦችሽን አላህ ሱብሃነ ተዓላ ወደ ኸይሩ መንገድ እንዲመራልሽ ዱዓችን ነው። አንቺ ግን አደራ 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 የምልሽ ነገር ቤተሰቦች የሚሉሽን ነገር ተጠንቀቂ እላለሁኝ። ኢንሻአላህ አሁንም ላይ እኔ ጠንካራ እንደሆንሽ ነው የተረዳሁት። ምክንያቱም እንደነበርሽ የተለየ ነገር ሐረካት አላየንብሽም። ቤተሰቦች አሉ ይላልሽው ደግሞ ይሄ ያጋጥማል። ብዙ ጫናዎች ሊደርስብሽ ይችላል። ግን በድንሽ እንዲያትደራደሪ አላህ ሱብሃነሁ ወተዓላ ላንቺ ደግሞ የተሻለን ነገር ለአሁን ፈተና ሊበዛብሽ ይችላል። ግን በኋላ ላይ ብስራትን ታገኝ ትችያለሽ። በሶብር በትዕግስት ጠብቂ ነው የምልሽ። ኢንሻአላህ እንግዲህ ውድ ቤተሰቦቼ በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር በማድረግ ተባበሩኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።